ሐምሌ 10 ቀን 2016 በታይፔ ከተማ ሁለት ሰዎች ወደ አንድ ባንክ ይገባሉ። ሰዎቹ የሕክምና የአፍና አፍንጫ መሸፈኛ ጭንብልና ኮፍያ አድርገዋል። አንደኛው በሩን ሲጠብቅ፣ ሌላኛው ደግሞ ከኤቲኤም ማሽኑ ፊት ለፊት ይቆማል። ሆኖም ማሽኑ ላይ ምንም ያደረገው ነገር አልነበረም። በካርድ ገንዘብ አላወጣም ወይም ማሽኑን ለመስበር አልሞከረም። ዝም ብሎ ይጠብቃል። ከጥቂት ጊዜ በኋላ ግን አንድ አስገራሚ ነገር ተከሰተ። የኤቲኤም ማሽኑ በራሱ ጊዜ ተከታታይ የገንዘብ ኖቶችን በብዛት ማውጣት ጀመረ። የሰውየው ስራ የነበረው ማሽኑ የሚያወጣውን ገንዘብ መሰብሰብ ብቻ ነበር። ድንገት ሌላ ሰው ሲመጣ ያደርጉ የነበሩን አቋርጠው ወዲያውኑ ከአካባቢው ተሰወሩ። የመጣው ሰው የተበተነውን ገንዘብ እዛው ቢያገኝም ሳያስበው በአንድ ግዙፍ የዘረፋ ወንጀል ክስተት ውስጥ እንደገባ አልተገነዘበም ነበር። እነዚህ ሁለት ሰዎች ይህንን ገንዘብ ሲሰበስቡ በዚሁ ቅጽበት ሌሎች 20 የሚሆኑ ግብረ አበሮቻቸው በተለያዩ የባንክ ቅርንጫፎች ተመሳሳይ ድርጊት እየፈጸሙ ነበር። ይህ ድርጊት እጅግ በጣም ግዙፍ ከሆነ ሌላ ትልቅ ዘመቻ ውስጥ አንዲት ትንሽ አካል ብቻ ነበረች። የዓለምን የፋይናንስ ስርዓት ከመሰረቱ ያናወጠውና ለሁለት ተከታታይ ዓመታት የተካሄደው ይህ እጅግ የተወሳሰበ ጥቃት ከ30 በሚበልጡ ሀገራት በሚገኙ ከ100 በላይ ባንኮች ላይ የተፈጸመ ሲሆን የተዘረፈውም የገንዘብ መጠን ወደ $1 ቢሊዮን ይጠጋል። በታሪክ ከተፈጸሙ ትልልቅ የባንክ ዘረፋዎች አንዱ የሆነው ይህ ወንጀል ካርባናክ በተባለ የሃከሮች ቡድን የተቀነባበረ ነበር። ቡድኑን የሚመራው በቀላሉ ሊደረስበት የማይችል አንድ እጅግ ብልህ የሆነ መሪ ቢሆንም በዛች ሌሊት በታይፔ ከተማ ግን እሱም ሆነ ቡድኑ ከባድ ዋጋ የሚያስከፍላቸውን አንድ ትልቅ ስህተት ሰርተው ነበር። ቀኑ ሚያዝያ 8 የተለመደ የሥራ ቀን ማክሰኞ ነው። ማክሲም የሚሰራው በዩክሬን በሚገኝ አንድ ባንክ ውስጥ ነው። በሥራ ቦታው በጣም የተከበረ ሰራተኛ ቢሆንም የኮምፒውተሩን ዊንዶውስ በጊዜው አፕዴት ያለማድረግ መጥፎ ልማድ ነበረው። ቡናውን እያጣጣመ በድብቅ ስለሚያፈቅራት የእንግዳ ተቀባይ ሰራተኛ እያሰበ ባለበት ሰዓት ድንገት ከአንድ የሥራ ባልደረባው ኢሜል ይደርሰዋል። ኢሜሉ የተላከው ሰርጌይ ከተባለ አብሮት ከሚሰራው ሰው ሲሆን አንድ የጽሑፍ ሰነድ አብሮ ተያይዞ ነበር። የሰነዱ ርዕስ የካቲት 17 2014 የወጣውን የፌዴራል ሕግ ቁጥር 115ን ስለመተግበር የሚል ነበር። መልእክቱ በጣም አሳሳቢና አስፈላጊ ስለመሰለው ማክሲም ሰነዱን ከፍቶ አነበበው። ከዚያም ዘግቶት የተለመደውን የዕለት ተዕለት ስራውን ቀጠለ። ከጥቂት ወራት በኋላ ማክሲም ከሥራ ባልደረቦቹ ጋር ስብሰባ ላይ ተቀምጧል። አለቃው በጣም የተጨነቀ ይመስል ነበር። የባንኩ አንዳንድ የኤቲኤም ማሽኖች በማይታወቅ ሰዓት በራሳቸው ጊዜ ገንዘብ መጥፋት ጀምረዋል። በዚህ ሰዓት በቦታው የተገኘ ማንኛውም እድለኛ ሰው የተበተነውን ገንዘብ በቀላሉ መሰብሰብ የሚችልበት አጋጣሚ ተፈጥሮ ነበር። አለቃው ባንኩ የሳይበር ጥቃት ሰለባ ሊሆን እንደሚችል በመገመት ሰራተኞች ጥንቃቄ እንዲያደርጉ እና አጠራጣሪ የሆኑ ኢሜሎችን ከመክፈት እንዲቆጠቡ አሳሰበ። አጠራጣሪ ኢሜሎች፣ አሰልቺ ስብሰባዎች፣ የሥራ ቦታ ጭንቀት እና ግዙፍ የኮምፒውተር ጠለፋዎች ለብዙዎች የየዕለቱ የተለመደ ታሪክ ሆነዋል። ባንኩ ያጋጠመውን ችግር እንዲመረምር ካስፐርስኪ የተባለውን የሳይበር ደህንነት ተቋም ቀጠረ። ይህ የወር ታንደር ነው። እሱ ይህንን ጉዳይ ከሚመረምረው ቡድን አባላት አንዱ ነበር። ችግሩ የተከሰተባቸውን የኤቲኤም ማሽኖች ሃርድ ዲስክ ውስጥ ቫይረስ ወይም ተንኮል አዘል ሶፍትዌር መኖሩን ቢመረምርም ምንም ሊያገኝ አልቻለም። አንዲትም አጠራጣሪ እንቅስቃሴ ወይም መከታተያ ፍንጭ አልነበረም። ከጥቂት ወራት በኋላ ሌሊት 9 ሰዓት ላይ ለዮር ታንደር ስልክ ይደወልለታል። የደወለው በአንድ ትልቅ የሩሲያ ባንክ ውስጥ የሚሰራ የአካውንት ማናጀር ነበር። እሱም መርማሪዎቹ የባንኩን የአይቲ ባለሙያ በአስቸኳይ ማነጋገር እንዳለባቸው ይነግረዋል። ከጥቂት ደቂቃዎች በኋላ የካስፐርስኪ የሥራ ባልደረቦች አንዱ ሩሲያ ውስጥ በሚገኘው ባንክ ይደርሳል። በቦታው የነበረው የአይቲ ባለሙያ በድንጋጤ ተውጧል። ምክንያቱም አንድ ያልታወቀ አካል የኔትወርካቸው ልብ የሆነውን ዶሜን ኮንትሮለሩን ሙሉ በሙሉ ተቆጣጥሮት ነበር። በዊንዶውስ ሲስተም ውስጥ ዶሜን ኮንትሮለሩን ከተቆጣጠርክ በመሰረቱ ሁሉንም ነገር ተቆጣጥረሃል ማለት ነው። ይህ ሲስተምም ያለምንም በቂ ምክንያት መረጃዎችን ወደ ቻይና እየላከ ነበር። የካስፐርስኪ ባለሙያ ወዲያውኑ ተንኮል አዘል ሶፍትዌሮችን መፈለግ ይጀምራል። በመጨረሻም ኮምፒውተርን ከርቀት ለመቆጣጠርና ለመከታተል የሚያስችል አንድ ሶፍትዌር ያገኛል። ጠላፊው አሁንም እዚሁ ሆኖ እየተከታተላቸው ይሆን ብሎ በማሰብ አንድ ሐሳብ መጣለት። የጽሑፍ ሰነድ ወርድ ይከፍትና በሩሲያኛ ቋንቋ ሰላም ብሎ ይጽፋል። ለጥቂት ደቂቃዎች ቢጠብቁም ምንም አልተፈጠረም። ከዚያም በድንገት ከርሰሩ መንቀሳቀስና ፊደላት መታየት ጀመሩ። ጠላፊው ምላሽ ሰጠ። በሩሲያኛውም መቼም አትይዙንም በሚል ጽሑፍ አከለበት። የካስፐርስኪው ባለሙያም እንይዛችኋለን ብሎ ሲመልስ ጠላፊው በፍጹም አትይዙንም በማለት መለሰ። ሁኔታው በጣም እንግዳ ነበር። የተወሰነ ጊዜ ቢወስድም በመጨረሻ የካስፐርስኪ ቡድን ተንኮል አዘል ሶፍትዌሩን አገኘው። ይህ ሶፍትዌር ካርበርፕ ትሮጃን ከተባለ ሌላ ቫይረስ ጋር ይመሳሰል ነበር። ከሶፍትዌሩ መቼት ፋይሎች አንዱ አናክ ስለሚባል ቡድኑ የሁለቱን ስሞች በማጣመር ካርባናክ ብሎ ሰየመው። በሩሲያ ባንክ የተፈጠረው ይህ ክስተት ለዮር እና ለሥራ ባልደረቦቹ ምን እየተካሄደ እንደሆነ ፍንጭ የሰጣቸው ሲሆን ሁሉንም መረጃዎች በማገናኘት ዩክሬን ውስጥ ከተጠለፉት የኤቲኤም ማሽኖች ጋር አያያዙት። አሁን የካርባናክ ጠላፊዎች እንዴት እንደሚንቀሳቀሱና እንደሚሰሩ በትክክል መገንዘብ ችለዋል። እስኪ ወደ ኋላ እንመለስ። ይህ ከካርባናክ ጠላፊዎች አንዱ ነው። ቀኑ ሚያዝያ 8 2014 ነው። የሰርጌይን የኢሜል አካውንት አስቀድሞ ሰብሮ ገብቷል።
ነገር ግን የማክሲምን ኮምፒውተር መቆጣጠር ይፈልጋል። ስለዚህ ያንን አባሪ ፋይል የያዘውን ኢሜይል ይልካል። የጽሑፍ ሰነዱ በማይክሮሶፍት ወርድ ላይ ያለውን የደህንነት ክፍተት በመጠቀም የኋላ በር ወይም የድብቅ መግቢያ ያለውን ተንኮል አዘል ሶፍትዌር ያወርዳል። አሁን ጠላፊው የማክሲምን ኮምፒውተር ከርቀት ሆኖ መቆጣጠር ይችላል። ቀጣዩ እርምጃ ሙሉ ኔትወርኩን መቆጣጠር ነው። ይህንንም እንዴት እንደሚያደርግ ጠንቅቆ ያውቃል። ጠላፊው የማክሲምን ኮምፒውተር የሚያዘገይ የተለየ ሶፍትዌር ይጭንበታል። ይህ ደግሞ ማክሲምን ያበሳጨዋል። ስለዚህ የኮምፒውተር ባለሙያ መጥቶ እንዲያስተካክልለት ይጠራል። ባለሙያው እስኪመጣ ድረስ ጠላፊው ኮምፒውተሩ ላይ የሚጻፉትን ቁልፎችን በሙሉ የሚመዘግብ ኪሎገር የተባለ ሶፍትዌር ይጭናል። በዚህ መንገድ ማክሲም ኪቦርዱ ላይ የሚጽፈውን ማንኛውንም ነገር ማየት ይችላል። የኮምፒውተር ባለሙያው መመርመር ሲጀምር የአስተዳዳሪ የይለፍ ቃሉን ማስገባት ይኖርበታል። በቃ ተሳካለት። ጠላፊው የዋና አስተዳዳሪውን የይለፍ ቃል አገኘ። ይህንን የይለፍ ቃል ዶሜን ኮንትሮለሩ ላይ ይሞክረዋል። አዎ በትክክል ይሰራል። የይለፍ ቃሉ አንድ አይነት ነው። አሁን በኔትወርኩ ውስጥ የገንዘብ ዝውውሮችንና የኤቲኤም ማሽኖችን የሚቆጣጠረውን ኮምፒውተር መፈለግ ይችላል። ሆኖም ወዲያውኑ ጥቃት አይሰነዝርም። ከዚህ ይልቅ ሰራተኞች የገንዘብ ዝውውሩን እንዴት እንደሚያስተዳድሩ ለወራት በዝምታ ይከታተላል። አሰራሩን ሙሉ በሙሉ ሲረዳ ገንዘቡን ወደ መስረቅ ይገባል። የካርባናክ ቡድን ገንዘብ ለመዝረፍ 3 የተለያዩ ዘዴዎችን ፈጥሮ ነበር። አንደኛው መንገድ ጥርጣሬን ለማስወገድ ከትራንዛክሽን ማኔጅመንት አካውንቶች ወደ ራሳቸው አካውንቶች ገንዘብ ማስተላለፍ ነው። ባንኮች አካውንቶችን የሚፈትሹት በየ10 ሰዓቱ ብቻ ስለሆነ አጠቃላይ የገንዘብ መጠኑ እንዳይለወጥና ዝውውሩ እንዳይታወቅ ቀድሞ አካውንቱ ላይ የተሰረቀውን ያህል የገንዘብ መጠን ይጨምራሉ። ሌላኛው መንገድ የተወሰኑ የኤቲኤም ማሽኖችን በመቆጣጠር የባንክ ኖቶችን በቀጥታ ማኒ ሙል ስለሚባሉ ተቀባዮች እጅ እንዲጠፉ ማድረግ ነው። እነዚህ ሰዎች በሞልዶቫ ማፊያ አማካኝነት የተቀጠሩ ሲሆኑ ገንዘቡን ሰብስበው ለአለቆቻቸው ይልካሉ። በምላሹም አነስተኛ የገንዘብ ድርሻ ያገኛሉ። ሶስተኛውና እጅግ የተወሳሰበው ዘዴ ደግሞ ጠላፊዎቹ በእነዚሁ ተቀባዮች ስም ዴቢት ካርዶችን ጨምሮ ጥቂት የባንክ አካውንቶችን ይከፍታሉ። ከዚያም ሁሉም አካውንቶች ላይ ተመሳሳይና አነስተኛ የገንዘብ መጠን ለምሳሌ $3 ከ33 ሳንቲም እንዲኖራቸው ያደርጋሉ። በመቀጠል የባንኩን ዳታቤዝ በማዘመን ያንን $3 ከ33 ሳንቲም ወደ $1 ሚሊዮን ይቀይሩታል። በድንገት ሁሉም ተቀባዮች በባንክ አካውንታቸው ውስጥ $1 ሚሊዮን ባለቤት ይሆናሉ። አሁን ገንዘቡን ጥሬ ገንዘብ አድርገው ለማውጣት ዴቢት ካርዳቸውን መጠቀም ብቻ ነው የሚጠበቅባቸው። የዚህ ዳታቤዝ ማዘመን የጎንዮሽ ጉዳት ደግሞ አንዳንድ ምንም ገንዘብ ያልነበራቸው የባንክ ደንበኞች በድንገት ሚሊዮነር ሆኖ መገኘታቸው ነበር። የካስፐርስኪ ቡድን የካርባናክ ቡድንን ዘዴዎች በተረዳ ቁጥር ይህ ዘመቻ ምን ያህል የተወሳሰበ እንደሆነ ይበልጥ መገንዘብ ጀመረ። ካስፐርስኪ እነሱን ለማደን ከዩሮፖል ከታላላቅ የአውሮፓ ባንኮችና ከተለያዩ የብሔራዊ ሕግ አስከባሪ ተቋማት ጋር ተባበረ። አንዳንዶቹን ሰርቨሮቻቸውን ማጥፋት ቢችሉም ጠላፊዎቹ ግን የተለያዩ መሳሪያዎችን በመጠቀም ከእይታ ውጪ ሆነው መስራታቸውን ቀጠሉ። በ2015 መጀመሪያ ላይ ካርባናክ በ30 በሚጠጉ ሀገራት ውስጥ ቢያንስ 100 የፋይናንስ ተቋማትን ዘርፎ ነበር። አብዛኛዎቹ ሰለባዎች ሩሲያ ውስጥ ሲሆኑ አሜሪካ፣ ቻይና እና አውሮፓም ውስጥ ይገኙ ነበር። በ2 ዓመታት ጊዜ ውስጥ ወደ $1 ቢሊዮን የሚጠጋ ገንዘብ ሰርቀዋል። በመጨረሻም አንደኛው አባል ትልቅ ስህተት እስኪሰራ ድረስ ማንም ሊያስቆማቸው የሚችል አይመስልም ነበር። ፈርስት ባንክ ከተባለው ተቋም ከ70 ሚሊዮን አዲስ የታይዋን ዶላር በላይ በህገወጥ መንገድ ወጪ መደረጉ ተዘገበ። እነዚህ ገንዘቦች የወጡት በ2016 ሐምሌ ወር ላይ በታይፔ እና ታይቾንግ ከተሞች በሚገኙ 20 ቅርንጫፎች ውስጥ ከሚገኙ 34 የኤቲኤም ማሽኖች ነበር። ካርባናክ በታይፔ ከተማ በሚገኘው በዚህ ፈርስት ባንክ ላይ ጥቃት ቢሰነዝርም የታይዋን ፖሊሶች ግን ፈጣን እርምጃ ወስደዋል። በጣም ፈጣን እርምጃ። ቢያንስ 500 የሚሆኑ የፖሊስ አባላት የደህንነት ካሜራዎችን ሲመረምሩ አምሽተዋል። ፖሊሶቹ ተጠርጣሪዎቹ ከተንቀሳቀሱበት ቦታ አንስተው እስከሚያርፉበት ሆቴል ድረስ ያሉትን ሁሉንም የካሜራ ምስሎች ተመልክተዋል። ገንዘብ ተቀባይ የነበሩት 22 ሰዎች ሲሆኑ አብዛኛዎቹ ሩሲያውያን እና ቀሪዎቹ ደግሞ ከምስራቅ አውሮፓ ሀገራት የመጡ ነበሩ። ከነዚህ ውስጥ 19ኙ ታይዋንን ለቀው በሰላም ማምለጥ ቢችሉ 3ቱ ግን ገንዘቡን ይዘው እዛው ሀገር ውስጥ ቀርተው ነበር። ምስላቸው በሚዲያ ሁሉ ስለተሰራጨ ለማምለጥ ሲሉ በሆነ መንገድ ከገንዘቡ መገላገል ነበረባቸው። ከነሱ መካከል አንዱ የተወሰነውን ገንዘብ በ2 የስፖርት ቦርሳዎች አድርጎ ዶንጉ ፓርክ ውስጥ ደበቀው። ከዚያም ወደ ይላን ግዛት ሸሽቶ ተደበቀ። ሆኖም በቁጥጥር ስር ውሎ ፖሊሶቹን ቦርሳዎቹን ወደ ደበቀበት ቦታ መራቸው። ነገር ግን 2 መሆን የነበረበት ቦርሳ 1 ብቻ ሆኖ ተገኘ። አንድ አዛውንት ከቦርሳዎቹ አንዱን አግኝተውት ወደ ቤታቸው ወስደውት ነበር። ምናልባትም ከፈጣሪ የተሰጣቸው ስጦታ እንደሆነ አስበው ሊሆን ይችላል። ፖሊስ ሁለተኛውን ቦርሳ በመያዝ ሌሎቹን ገንዘብ ተቀባዮች ማፈላለግ ጀመረ። ቦቢ የሚባል አንድ ሰው ደግሞ ቀሪውን ገንዘብ በ2 ሻንጣዎች አድርጎ በታይፔ ማዕከላዊ ባቡር ጣቢያ በሚገኙ 2 መቆለፊያዎች ውስጥ ደብቆት ነበር። ከጥቂት ጊዜ በኋላ ከምስራቅ አውሮፓ የመጡ ሌሎች 2 ሰዎች ታይዋን ገብተው ሻንጣዎቹን ከዋናው ጣቢያ ይወስዳሉ። ከዚያም ቁርስና ምሳቸውን አጣምረው ለመብላት ወደ አንድ ሆቴል ያቀናሉ። ልክ እንደተቀመጡ በፖሊሶች ተከበቡ።
ፖሊሶቹ ቢላዋና ሹካቸውን አስቀምጡ፣ ተረጋጉ፣ ምንም እንዳትንቀሳቀሱ በማለት ካስጠነቀቋቸው በኋላ ሰዎቹን ወደ ሆቴል ክፍላቸው እንዲወስዷቸው ጠየቋቸው። በሆቴል ክፍላቸው ውስጥም የህግ አስከባሪዎቹ ወደ 1.5 ሚሊዮን ዶላር የሚገመት የባንክ ኖት አገኙ። የታይዋን ፖሊሶች ከተሰረቀው ገንዘብ ውስጥ 90 በመቶውን ማስመለስ ችለዋል። ሦስቱም ገንዘብ ተቀባዮች ከ4 ዓመት በጥቂቱ በሚበልጥ እስራት ተቀጥተዋል። እነዚህ ሰዎች ዝቅተኛ ደረጃ ላይ ያሉ ተላላኪዎች ብቻ ቢሆኑም ከአንደኛው ሰው ስልክ ላይ የታይዋን ፖሊሶች በተለያየ ሀገራት ገንዘቦች የተከመሩ የገንዘብ ፎቶዎችን አገኙ። በተጨማሪም የካርባናክ ቡድን መሪ ነው ተብሎ ከሚጠረጠረው ግለሰብ የተላኩ ኢሜሎችንም አግኝተዋል። ዩሮፖል፣ ኤፍቢአይ፣ የሳይበር ደህንነት ኩባንያዎች እና ከተለያየ ሀገራት የተውጣጡ በርካታ ባለስልጣናት የካርባናክን ዋና አስተባባሪ ለማግኘት ያለ እረፍት ሰርተዋል። ነገር ግን እሱ የዓለምን ግማሽ አቋርጦ በመደበቅ እጅግ በጣም የቅንጦት ህይወት እየኖረ እንደሆነ ያወቁት ነገር አልነበረም። ቀኑ መጋቢት 6 2018 ነው። ይህ ዴኒስ ነው። ትውልደ ዩክሬናዊ ቢሆንም አሁን ግን ከሚስቱና ከልጁ ጋር ስፔን ውስጥ አሊካንቴ በምትባል ከተማ ይኖራል። በጣም የተገለለ ህይወት የሚወድና ከቤት ብዙም የማይወጣ ሰው ነው። አሁን እንደተለመደው አዲስ ተንኮል አዘል ሶፍትዌር እየጻፈ ይገኛል። በሙያው ከሚታወቁት ምርጥ ባለሙያዎች አንዱ ነው። ራሱን ከእይታ ለመሰወር ሲል አብዛኛውን ወጪውን የሚያወጣው በቢትኮይን ነው። በዚያን ጊዜ 15000 ቢትኮይኖች ነበሩት። ይህ በ2018 ወደ 162 ሚሊዮን ዶላር የሚገመት ሲሆን ዛሬ ላይ ቢሆን ኖሮ ከ1 ቢሊዮን ዶላር በላይ ያወጣ ነበር። ነገር ግን በቢትኮይን ሊገዙ የማይችሉ አንዳንድ ነገሮች አሉ። ብዙ የመኪና ወይም የቤት ሻጮች በዲጂታል ገንዘብ ክፍያ መቀበል አይፈልጉም። ስለዚህ እነዚህን ነገሮች ለመግዛት እውነተኛ ገንዘብ መጠቀም ነበረበት። ይህ ደግሞ መከታተያ ፍንጭ ጥሎ አለፈ። ፖሊሶችን የጠቆማቸውም ይህው ጉዳይ ነበር። የገንዘቡን ዝውውር መከታተል ጀመሩ። በመጨረሻም ማንነቱን አወቁት። ኮምፒውተሩ እንደ በራና ሳይቆለፍ ነበር የተገኘው። መርማሪ ቡድኑ ወዲያውኑ መረጃዎችን መሰብሰብ ጀመረ። ባለስልጣናቱ 2 የቢኤምደብሊው መኪናዎችን፣ ግማሽ ሚሊዮን ዶላር የሚያወጡ ጌጣጌጦችን እና በእርግጥም ቢትኮይኖቹን በቁጥጥር ስር አዋሉ። ነገር ግን ከተሰረቀው 1 ቢሊዮን ዶላር ውስጥ አብዛኛው ክፍል እስከ ዛሬ ድረስ የት እንደገባ አይታወቅም። ዴኒስ ኬ የካርባናክ ዘመቻ ዋና አስተባባሪ ሊሆን ይችላል፣ ነገር ግን በእርግጠኝነት ብቻውን አልሰራም። ይህንን እቅድ ለማሳካት ቢያንስ ከ10 እስከ 30 ሰዎች ያሉት ትልቅ ቡድን እንደነበር እንገምታለን። በ2018 መገባደጃ ላይ በድርጊቱ ተሳትፈዋል የተባሉ 3 ዩክሬናውያን ታሰሩ። የካርባናክ፣ የጆከር ስታሽ፣ የካርቦን እና የኮባልት ስፓይደር ቡድኖችን በሚመለከት እነዚህ ሩሲያውያን የሳይበር ወንጀለኞች በምዕራቡ ዓለም ላይ ሁከት እንዲፈጥሩ በሩሲያ መንግስት ሙሉ ነፃነት ተሰጥቷቸዋል ብለው ባለሙያዎች ይጠረጥራሉ። አሁን እንደምናውቀው የማክሲም ባንክ በሚሊዮን የሚቆጠር ገንዘብ አጥቷል። ይህንን ግን በቀላሉ ማስቀረት ይቻል ነበር። የካርባናክ ቡድን የተጠቀመው በማይክሮሶፍት ወርድ ላይ የነበረውን የደህንነት ክፍተት ሲሆን ይህ ክፍተት ግን ከ3 ዓመታት በፊት መፍትሄ ተሰጥቶት ነበር። ነገር ግን ማክሲም ትኩረቱ ተከፋፍለው ስለነበር የዊንዶውስ ማሻሻያዎቹን አላዘመነም ነበር። ስለዚህ የኮምፒውተሩን ሲስተሞች ሁል ጊዜ ማዘመኑን አይርሱ። ይህ አሰሪውን ጥቂት ሚሊዮኖችን ከማጣት ሊያድነው ይችላል።